እሱ ሆነ ሌሎች ሰዎች ገብቶሃል። የዚህን ነገር ደረጃውን ስለማያውቁ ጓደኛው እኮ ማለት ነው ተፈታ ብትመጣ እቀበላለሁ ካለ በዚህ ደረጃ አይገባቸውም ማለት ነው። ዱዓ ነው የሚደረግላቸው እንዲገባቸው እንጂ ሚስቱን በእርግጠኝነት ለቪው ብሎ ይዟት ከወጣ አላህ ነው የሚተሳሰበው። ይሄ ውርደት ነው። ቶ ሚስቱን ይሄ ቪው የሚባለው ነገር ለምንድን ነው የሚያሳስበን ወንድሞቼ? አሁን እኔ ቪዲዮ አንድ ቀን አጓጉቶኝ አያውቅም። ለምን? ሰላሜን ስለምፈልግ። በድምፅ የሚያቆኝ ሰዎች ሂሳብ ሲቀንሱልኝ ይጨነቃለሁ። ለምን? አላህ ስራ ሰጥቶኛል። ገንዘብ ባይኖረኝና ሙስሊሞች ቢረዱኝ እኔ ችግር የለብኝም። የድሃ ኩራተኛ አላህ አይወድም። ልብ በል። ከዛ ውጭ ሰርቼ መብላት እየቻልኩ ግን ኡስታዝ በሚል ስምና ያው ምን ኡስታዝ የሚለውን በብዛት አልቀበልም። ኡስታዝ በሚል ስም ብቻ እነሱ ከሚሸጡት ንብረት ሲቀንሱልኝ እኔ እደነግጣለሁ። ከዛ ውጭ አላሁ ስብሓነሁ ወተዓላ የመጀመሪያ ትኩረታችን ሊሆን የሚገባው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ጅሃድ በወጡበት ማለት ነው ለሰሃባዎች ምን ይሏቸዋል? ልክ እንደናንተው ሸለቆን አትወርዱም፣ ዳገትን አትወጡም፣ እኩል አጅር ከእናንተ እኩል ቢያገኙ እንጂ ግን ቤት ውስጥ የተቀመጡ ሰዎች አሏቸው። ከዛ ምክንያቱም ተናገሩ። ሐበሰሁሙል መረድ አሉ። በሽታ እኮ ነው የያዛቸው አሉ። ጌታችን ሂሳብ ሲከፍል እኔ አሁን ቲክቶክ ላይ ምናምን ስገባ ደነግጣለሁ። በቃ ይሄ ቪው ቫይራል ምናምን የሚባለው ነገር በጣም የሚያስጨንቃቸው ወንድምና እህቶች አሉ። እህቶች አላህን ልትፈሩ እናንተ ከሚዲያ ራቁ። ከሰማችሁ ይበቃል። እንደው በግድ መውጣት አለብን ካላችሁ አላህ በፈጠረው ፊታችሁ እንጂ ይሄ ወንድም በሚስበው በፊልተር በምናምን አትግቡ። ቃላታችሁን አታለስልሱ። ወደ ወንዶች ደግሞ ስንመጣ ቁም ነገሩን በቃ በነቢዩ ስም መክፈት፣ ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ 4 ነጥብ። ይሄ የት ይደርሳል? ንጹሕ ኢኽላስ ካለን ሰማይ ቤት ይደርሳል፣ አላህ ጋር ይደርሳል። ምን እንፈልጋለን? የምድር ቪው እኮ ማለት ነው ህዝባችን ሲወድ ባንዴ ነው፣ ሲጠላ ባንዴ ነው። በፖለቲከኛ ማየት ትችላላችሁ፣ በፖለቲከኛ ማየት ትችላላችሁ እኛ ሀገር ላይ። ስለዚህ ቪው አያሳስባችሁ ወንድሞቼ። ካሳሰበ ግን ሊያሳስበን የሚገባው ምን እየሰራን ነው እዚህ ሚዲያ ላይ። በጣም ብዙ ወንድሞች አላህ ይመልሰንና የተለያዩ ሰዎች እየሆን አስቸግረናል። ምድር ላይ ሌላ ሰዎች ነን፣ ከምድር ውጭ ደግሞ ሌላ ሰዎች ነን። ስለዚህ ይሄ ሚስቶቻችሁን ምናምን ይዛችሁ የምትወጡ ወንዶች መቼም እኚህ ታላቁ አስተማሪያችን ሰለላሁ ዐለይሂ ወሰለም ምን አሉን መሰላችሁ? አንድ ሰው በሚስቱ በሴት ልጁ እማይቀና ሰው እኮ ጀነት አይገባም አሉ። አልደዩሱ ላ የድኹሉል ጀና አሉ። አሁን ትሉ ይሆናል እቺ ሴት የኔ ሚስት ከሆነች ምን ችግር አለው? ጥሩ ጥያቄ ነው። አላህ ምን አለ መሰላችሁ? ልናገባቸው ማንችለውን እናቶቻችን የሆኑትን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቶችን ምን አሉ መሰለ? ምን አለ መሰለህ አላህ ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሂጃብ። የነቢዩ ሚስቶች አንድ የምትጠይቋቸው ነገር ካለ ከመጋረጃ ጀርባ ጠይቋቸዋል። አላሁ አክበር። እናቶቻችንን ማለት ነው። አሁን እዚህ ጋር እኔ እነዚህ ያው የሙዓዝን ስም ድጋሚ ማንሳት ዝም ብለን በዚህም በዛም የለብንም። የሌላንም ሰው ቢሆን ከነጥቦ ውጪ የሰው ስም ማንሳት አይፈለግም። ግን ስለሚደርሰው ይሄ ድምፅ ፋይል እኔ ልመክረው ፈልጋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልአይኑ ሐቁን፣ አይን እኮ እውነት ነው። የእኔ ኡመቶች አብዛኛቸው የሚሞቱት በሰው አይን ነው አሉ። ሰው ልጆቹን
እንዴት በፎቶ ይዞ ይቀርባል? ልጅና እምቦሳ ይባላል። እምቦሳ ማለት እንደ ጥጃ አይነት ሰተር ነው የሚደረገው ይላል የሀገራችን ሰው ራሱ ማለት ነው። በምን የተነሳ ልጆች እዋቸው ከጸባያቸው ቤት ውስጥ ጤነኛ የነበሩት ልጅ ይህ ቤተሰብ ምናምን የተሰበሰበበት ቦታ የቤተሰብ ዝግጅት አለ ምናምን ተብለው አቅፈ ይዛቸው ሄደ ትመለሳለ። ላኢላሃ ኢላላህ። ማታ ሲመጡ ትውከት በትውከት ትኩሳት በትኩሳት። ከዛ ሰው ምን ቸኮሌት በልተው ነው ይላል። አይደለም፣ ለቸኮሌትማ ቤት ውስጥም ይበላሉ። አዲስ እኮ አይደሉም። አይን እውነት ነው። እኛ ነቢዩን ነው የምናምነው ሰለላሁ ዐለይሂ ወሰለም። አንድ እህት ነበረች። አሁን እነዚህ መንዙማ ባዮች ውስጥ የነ ሙአዝን ጓደኛ ያገባች። እኔ እንዲያውም አንድ ሰው የሆነ ልክስክስ ወሬ ሊያወራ ይሞከራል። አይገርምም ልጁ ብራም ስለሆነች እኮ ነው። ምን አገባን እኛ? ይሄ የወንድ ልጅ ጸባይ ነው። ወንድ ልጅ አላህ ያስቀመጠው የወንድ ቦታ ሲቀመጥ ነው ጥሩ። እኛ በሽርክ መንዙማቸው ጠላናቸው እንጂ ብር ያላት ሴት አትገባም ያለው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብር ያላት ሴት አይደል ያገቡት ነው። እኔ ያን ትዳር ማለት ነው በጣም ሚዲያውን አጥለቀለቀው። ፈራሁ ለራሴ ምን በሚል አይ እነዚህ ሰዎች አሁን አይን ሊበላቸው ነው አልኩኝ። እዛው ማይክሮፎን ተሰጥቶት ያገባት ልጅ ወንድም ምናምን የሆነ ቪዲዮ ከቶፕ ከምን ተቀረጸ። ሱብሓነላህ ብዙ አልቆዩም ተለያዩ። ሰዎች ትዳርን የሚያክል ትልቅ ነገር ከወሰኑ በኋላ የሚመቱት ምን ሆኖ ይመስልሃል? ሚዲያ ላይ እየወጡ ነው። አንድ እህት አሁን አይቻት አላቅም። አልሐምዱሊላህ አላህ በዛው ያስቀራት። በጣም አክቲቭ ነበረች ቲክቶክ ላይ። እመክራት ነበር እንደው ትዳሯን በቪዲዮ ለቀቀች ምናምን። እንደው በአላህ ስም ይዤሻለሁ ታያልኳት። በአላህ ስም ልለምንሽ ታያልኳት። ከዛ ምን አደረገች? ልክ ስታረግዝ አልትራሳውንድ የተነሳችበትን አላህ ያሳይ። እንግዲህ ልጁ እኮ ተወልዶ አይደለም። አንተ ሱብሃንአላህ። እሺ ሚዲያ እንዴት ሱስ ቢሆነን ነው ማለት? ፈስና ሽንት እኮ ነው የቀረው ተቀርጾ ለማስተላለፍ እንጂ የሚበላው የሚጎረሰው ከባሌ ጋር ሚ ኤንድ ማይ ዋይፍ አት ዲስ አወር አት ዲስ ፕሌስ ላስት ይር ኔክስት ይር አውር ፊውቸር ምናምን ሁሉ ተብሎ እኮ ልጅቷ ምን አደረገች? ማህፀኗን አልትራሳውንድ ዶክተሩ ያነሳውን ፎቶ አንስታ ፖሰተችው። አረ በአላህ ስም አውርጄ አልኳት በውስጥ ገብቼ። ከዛ ምን አለችኝ? ስቅስቅ እያለች እያለቀሰች ኡስታዜ መክረሄ ነበር አልሰማ ብዬ ልጄ ተጨናግፎ ወረደ አለች። ከዛ በኋላ ማግኝቻት አላቅም። ይኸውልህ ተመልከት፣ የሰው አይን እንግዲህ ወላሂ ወንድሞቼ በውሸት አታቆኝም አይደል? እስካሁን አላህ ከውሸት ይጠብቀን። እውነተኛ የኢትዮጵያዊ እህታችንን ታሪክ ነው የምነግራችሁ። ሱብሃንአላህ። የማህፀኗን አልትራሳውንድ ስንት ሰርጎች ናቸው። አይን ኮፒሊንግ ያረጋችሁ የሚገቡ ሆነው ምን ይደረጋሉ? በቃ ሰው ዘንድ ይቀርባሉ። ከዛ ፈርሶ እያያዘ ነው። ኮፒሊንግ አድርጎ እያልኳቸው ነው። ሰዞ ሄድ መጥቷል መሰለኝ። እስኪ ያስገባዋል። እያያዘ ነው። ተመልሳል። ምን እናድርግ መሰላችሁ? የነቢዩን ዲን እንማር። ልጅ ሚስት የመሳሰለው አይቀርብም። ወንድም እህቶቻችንን እንምከራቸው። ሁላችንም የሚጣፍጡ ልጆች አሉ። ሁላችንም እኮ ልጁን ማሳየት ማይፈልግ የለም። ግን ከነቢዩ የበለጠ ሰለላሁ ዐለይሂ ወሰለም ለነብስ አዛኝ የሉምና ተዉ፣ ሰትሩት አሉ፣ በሚስጥር ያዙት አሉ። እሺ በቃ ፕራይቬት ላይፋችን ፕራይቬት ላይፍ ሆኖ ቀረ። ለሚስቱ ግድንግድ የሆነ ነገር ጉብ ያደርግላታል። የእውነት ተፋቅረው ነው መጀመሪያ ተፋቅረው ሊሆን ይችላል። ከዛ የሆነ በቃ ኢሽቲካክ ነገር በመካከላቸው እንዲፈጠር ምናምን ያም ደግሞ ሰው አያርፍም።
አሁን እቺ ለሱ ትገባዋለች። ይዋት እስቲ እንትኗ ራሱ ምናምን አሮጊት ነገር ወመሽ ወጣት መሳይ ሽማግሌ ምና ህዝቡ እኮ አያርፍም። አንተ ብዙ መጥፎ ሰው እኮ ነው ያለው። በነገራችን ላይ ኡስታዝ ታውቃለህ፣ እዚህ እኛ ጋር ጀርመን እኛ ጋር ሁለቱንም አውቃቸዋለሁ። እኔ አንድ ጊዜ አንድ ወንድማችን ሲያገባ ያው መኪና የሙሽራ መኪና እንግዲህ በቃ ልጁ በጣም ብዙም አልቆየም እና መኪና ብሎ የኔን መኪና ምናምን ይዤለት ምናምን ውስጥም አልገባውም። እነሱ ያው በትንሽ እንደ ሙዚቃም ነገር አድርግተው ነበር። ውጭ ነው የጠበቅኩት። አልሙሄም የዛ ጊዜ እዛ ይሄ እንደዚህ መድረክ ላይ እንደዚህ እንደ ነሺዳን የሚሉት ልጆች አንዱ እዚሁ መጥቶ ነበር፣ ከሌላ ከተማ ነው። ከዛ ልጅ አለው የ10 ዓመት ልጅ አለው። እኔ ውጭ ቁጭ ብዬ መኪናዬን እንደዚህ ሊመታ ቀስበል ይሄ የማን ልጅ ነው ምናምን ስላቸው ያ የውስጥ እንትን የሚለው ልጅ ነው ምናምን አሉኝ። አልሙሄም የ10 ዓመት ልጅ አለው። ከስንት ጊዜ በኋላ አንድ ቀን ፌስቡክ ላይ የእሱን ፎቶ አየዋለሁ። እና ፌስቡክ ላይ ምን ብሎ ጽፈዋል? ይሄ ለሌሎችም ትምህርት እንዲሆንላቸው ነው ይሄን ነገር ያረኩት ሲል ይሄ ልጅ እኮ አውቀዋለሁ የት ነው ያየሁት ምናምን ብዬ በኋላ ሰዎች ጠየቁ። ምን ብሎ ሌሎች ሴቶች በዚህ ታሪክ እንድትማሩት ነው እኔ ያረኩት አለ። እና ምንድን ያደረገው እሱ ብዙ ጊዜ ስራ ሲሄድ ሚስቱ ቲክቶክ ትገባለች። ቲክቶክ ትገባ እሱ ከሀገር ቤት ያጎቱ ልጅ ናት። ከሀገር ቤት አስመጥቷት ነው እንግዲህ አግብተዋት የቤተሰብ ናት። በኒካ አምጥቷት ቤት አስቀምጧታል። እሱ ስራ ሲሄድ በጣም ልጅቷ ቲክቶክ እየገባች ቼት ታደርጋለች፣ በሙዚቃ ትከፍታለች ምናምን። እሱ ደግሞ ማታ ማታም ሲመጣ ከእሱ ጋር ያው እንትን የኦሪጂናል እየዘፈነ አብረውም ይገባሉ። በኋላ ለብቻዋ ስትገባ ምን ይሏታል? ኡስታዝ አንቺ እኮ ቆንጆ ነሽ፣ እሱ አይገባሽም፣ ለምን ጀርመን ትኖሪያለሽ? እኛ አሜሪካን እንወስድሻለን፣ ካናዳ እንወስድሻለን ይሏታል። እዛ ደግሞ ከታች ቼቱ ላይ የእሱ ጓደኞች ያሉ ምን ያደርጋሉ? ለእሱ ደውሎ ይነግሩታል። አንተ ብዙ ጉዳት አታውቅም፣ ብዙ ጊዜ ስራ ስትሄድ እሷ ላይፍ ስትገባ ወንዶች እየመጡ ካናዳ እንወስድሻለን፣ እሱ አይገባሽም፣ ምንም የለውም፣ ምን ያደርግልሻል፣ መኪና እንኳን የለውም ምናምን እያሉ እንደዚህ እያሏት ነው። ተጠንቀቅ፣ ሚስትህን ለምን ዝም ትላለህ? ያን ሁሉ እያወቀ እሱ ዝም ነው የሚላት። አንድ ቀለታ ፌስቡክ ላይ ጽፎ ይሄን ዛሬ የማደርገውን ነገር ለሌሎች ትምህርት እንዲሆን ነው ብሎ ቤት ሲመጣ እንግዲህ ሚስቱን ግድግዳው ጋር ወስዶ አንቆ ገደላት ማለት ነው። የ23 ዓመት ልጅ ናት ኡስታዝ ልጅቷ። እዚህኛ ጋር የ23 ዓመት ልጁ ነው። በደንብ ነው የማውቀው። እና ይሄን ነገር ያደረኩት ሌሎች እንድትማሩበት ነው ማለት። ከዛ በኋላ ይህን ካረገ በኋላ ቀጥታችሁን ሂዶ ለፖሊስ ያው ለጀርመን ፖሊስ ሰጠ። እስር ቤት ነው አሁን ያለው። የእሱ ልጅ ደግሞ ከሀገር ቤት ያመጣው ከመጀመሪያ ከወለደ ሚስቱ ይዞት ነው። እንግዲህ ይሄን ልጅን በባህር በሊቢያ በምን አርግቶ ነው ጀርመን ይዞት የመጣው? በጡ ስቃይ አይቶ ነው ከመጀመሪያ ይዞት የመጣው እዚህ ጀርመን ማለት ነው። አሁን ይሄ ልጅ የት ነው ያለው ኡስታዝ? እንግዲህ አዳፕት ጀርመኖች ወስደውት እያሳደጉት ነው ልጁ። አስበዋል ኡስታዝ? ይሄ ምስኪን ልጅ ኢና ሊላህ። አሁን ልጅቷን እንግዲህ የልጅቷ ቪዲዮ እስካሁን ድረስ በሙዚቃ በምናምን የሰራቸው አለ ቲክቶክ ላይ። እሱ እስር ቤት ነው ያለው። ልጁ ደግሞ ያው ጀርመኖች ወስደው እያሳደጉት ነው። በምን የተነሳ? በቲክቶክ ላይ ሚስቱ ቁጭ ብላ ከሌላ ወንድ ጋር ቼት ስታደርግ ያም ይመጣል። አንቺ ቆንጆ ነሽ፣ አሜሪካ ወስድሻለሁ፣ ይሄ እኮ ፋራ ነው፣ መኪና የለው ምን የለው፣ ዝም ብለሽ ነይ አሜሪካ እያሉ ያን ደግሞ ጓደኞቹ ከታች አይሆን ነበር። እሱ እየደውሉ ይነግሩታል። እንደዚህ የሚባል የከሌ እንደዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል። መጨረሻ ላይ ሲበዛበት አንድ ቀን ፌስቡክ ላይ ይህን ታሪክ ጽፎት ለሌሎች ሴቶች እንዲማሩበት ነው ይህን ነገር ማድረገው ብሎ መጣ ቤት ከግድግዳ ንቆ ገደላት። ሂዶ ልጁን ለፖሊስ ሰጠ። እውነተኛ ታሪክ ነው ኡስታዝ። አስበዋል እንግዲህ የ23 ዓመት ልጅ ናት፣ ያጎቱ ልጅ። ለዛው ለምን ሲባል ያጎቴ ልጅ ናት፣ ምን ላርግ፣ ከሀገር ቤት አምጥቻት ያጎቴ ልጅ ናት፣ ቤተሰብ ነን፣ እንደዚህ ስታረግ ምን ላርግ አለ። ይህ እውነተኛ ታሪክ ነው ወላሂ ሀቂቀተን። አሁን አንደኛ አላህ ምን ይላል መሰላችሁ ወንድምና እህቶች፣ ይሄ ምክር እንዲሆነን ነው። አሁም የቅሲሙነ ረሕመተ ረቢክ ነሕኑ ቀሰምና በይነሁም መዒሸተሁም አለ። በተለይ ምላሳችን ማያርፍ ሰዎች አሁን እቺ ከዚህ ወጣት ሸበላ ጋር እችማ በገንዘቧን የያዘችው ትልቅ ሰው ደግሞ ሲሆን ገንዘብ ስላለው ነው እንጂ የገባችው። ይመለከተናል ወይ? አላህ እኮ ነው ከላይ የሚያጣምረው። ሸይጧንን እኮ ከአላህ እዝነት ያስባረረው እኮ ቅናቱ ነው። ምን እያልክ እንደሆነ ታውቃለህ ወንድሜ? ይሄ ወንድምህ ሌላ ሴት ሲያገባ ምላስህ የምትከፍት ወንድም እሱ እኮ አይገባትም እኔ ነኝ የምገባት እያልክ እኮ ነው። ያው ኢምፕሊኬሽን ይባላል ይሄ። በአፍ ባታወጣው እያልክ ያለው እሱ ፋራ ነው እኔ ነኝ አራድዬ